እኔ ቀላል ሰው መሰልኩ እንዴ እኔ አሁን ባለፈው እጄን እንዲህ ሳረቅ 40 ሰው ወደቀ። አሁን የወደቀውን ተውና ስንት ሰው ቆመ ነው ጥያቄው ዋናው። እና እዛ ጋር ምናምን ብሎ የሆነች እናት አመጣ። በእውነት ጠፈፍ ያሉ እናት ናቸው። አመጣ። ትጨነቂያለሻል? አዎ ጦጣው ነው። አይ ምንድነው ጦጣ አለች። ጦጣው ነው የሚያስጨንቅሻል? አረ የምን ጦጣ ነው? እኔ ልጅ አስቸግሮኝ ነው አለች እሷ። እና ያዛት እዚህ ጋር እጃቸው እውነት የአንዳንድ አገልጋዮች እጃቸው ራሱ ፒንሳ ነው በቃ። ፒንሳ ራሱ እንደዛ አንዳንድ ያሟልጫል ራሱ ፒንሳ ራሱ በጣም ያዘ። ወደዛ ገፋት፣ ወደዚህ ገፋ፣ ወደዛ ገፋ፣ ወደዚህ ገፋ። እኛ ቁጭ ብለናል። ከዛ እየተገፋች ምን ያለች ቆየችና ለካ ጌታ ዘዴ ሰጣት። ሁለት እግሯን ከፈተችና እንደ ቦክሰኛ እንዲቆመች። ሁለት እግር ሰው ከከፈተ በቀላሉ ይወድቃል? ከዛ እና ትግሉ ቀጠለ። በኋላ እኒህ እናት ዞር ብለው እንዲህ ወደ ኋላ ሲያዩ 3 ወጣቶች ከኋላ ቆመዋል። አዩና በኢየሱስም አላችሁ እንደ ብላ ተቀበሉና ላሻረጉ ነው። እኔ አሁን እውነቴን ነው። እኔ የእውነት ለማውራት እኔ የእግዚአብሔር ቃል አስተማሪ የመሆን ፍላጎት አልነበረኝ። ፍላጎት ዘማሪ ለመሆን ነበር። ውሸት ምን ያደርጋል? እና አንድ ቀን ደግሞ ምን እንደነካኝ አላውቅም። ነቢይ ለመሆን ደግሞ በብርቱ ፈልጉ ይላል የሚለውን አነበብኩና በብርቱ መፈለግ አለብኝ ብዬ በብርቱ ፈለኩ። በቃ ፈለኩ። ያን ጊዜ ከአዲስ አበባ የሆነ የሚመጣ ወረቀት አለ ለንግድ የሄዱ ሰዎች ሁሉ 7 ቀን ጾም ግቡ፣ በአንደኛው ቀን ብርሃን ታያላችሁ፣ በሁለተኛው ቀን እሳት ታያላችሁ፣ በሶስተኛው ቀን ውሃ ታያላችሁ፣ በአራተኛው ቀን መስቀል ታያላችሁ፣ በአምስተኛው ኮከብ ታያላችሁ የሚል ጽሑፍ ይመጣል። እና እኔም ገብቼ አንደኛ ቀን ዋልኩ። አንዳንድ ልጅ እኔ ብርሃን አይቻለሁ ስል እኔ እንኳን ብርሃን መስኮት አይታየኝም። ምንም ነገር ምንም ነገር የለም። እንዴት ነው? ሁለተኛም ላይ የለም። ለካሰው አሁን አንዳንድ ሰው ምን አላየሁም ካለ መንፈሳዊ እንዳይደለ አርጎ ሰው ስለሚቆጥረው አሁን አንዳንድ እህቶች በእውነት እህቶች ነው ያልኩት ሴቶች አላል ሴቶች አንዳንድ ሴቶች ለምሳሌ መንፈስ ቅዱስ ሙላ ሲጸልይ እንዲህ ገና እጅ ጭናችሁ ጌታ ሆይ ምናምን ስትሉ መሄድ ይጀምራሉ። ሳባርጌ ተሞልተሻል። ሳይሞሉ መውደቅ ጥቅም አለው? የሚፈለገው ለሽ ያሉ መነሳት ነው ወይስ መሞላት ነው? አይደለም እኮ መሞላት ነው የሚያስፈልገው። ተቀላቅሏል እኮ ተደባልቋል እኮ። እና እኔ ኳይር ውስጥ የሆነች እህት ታመመችብንና በጣም የምንወዳት እህቶችን በባህሪያቸው ተሸክማ ያለች እህት ታመመችብን። ከዛ ስንሄድ ኮማ ውስጥ ናት። ደነገጥን። እኔ ልሳኔን አንበልብዬ ከዛ ከኔ ጋር ያለው ወንድም ማቲ ጌታ መልእክት ሰጥተዋል ተናገር አለኝ። መቼ ተናገረ? አሰብኩ። ምን እንዳሰብኩ ታውቃላችሁ? በቃ አትሞችም እኔ ላስተምርሽ ነው ልበል ብዬ ሳስብ ልሳኑ ደግሞ ይረዝማል፣ ትርጉሙ ደግሞ አጠረብኝ። ከዚህ ተነስተሽ ጌታ በድንቅ ባንቺ ህይወት ይሰራል የሚለውን ልጨምር ብዬ አሰብኩ። ከዛ እያሰብኩ እያለሁ ያ ወንድም ለምን ትፈራለህ? ጌታ እኮ መልእክት ሰጥቷል አለ። እንደዛ አይነት የጭንቅ ቀን እግዚአብሔር በህይወት ዘመኔ አያምጣ ጌታ። አሰብኩ፣ አወጣው፣ አወር ምን ላድርግ? ነፍሴ ሊወጣ
ከዛ እንደምንም ብዬ ወንድም እገሌ እኔ ጌታ የሰጠኝ መልእክት የለም። ያን ቀን ጀምሬ ቢሆን አቆማለሁ። ያልተረገዘ የሚያስምጡ አሉ። ግፋ አለ ግፋ ምንም ከሌለ ሲገፋ ምን ሊሆን እንደሚችል አይታወቅም። ያልተረገዘ ከሚያስምጡ እግዚአብሔር ይጠብቃችሁ። አዎ ድልድዩ ጋር ሳትደርሱ የሚያሻግሩ ሰዎች አሉ። ተሻገር ብላ ዘላችሁ እንዴ ስትሉ አልተሻገራችሁ፣ እዛው ናችሁ። ድልድዩ ጋር ሳትደርሱ ተሻገር ይላል። አንድ ወንድም እባክህ እኔ ቸርች እንደው አንዳንድ ጊዜ አልፎ መሄድ ጀምሬያለሁ አለ። ምን ነው ባልሄድም መልእክቱን አውቃለሁ። እንዴት ትሻገራለህ ነው በቃ ሌላ መልእክት የለውም። 4 ዓመት ሄጃለሁ ይሄ ነው። ምን ማለት ፈልገህ ነው አልኩት። ይሄው ሁሉ ቀን ሰው ነው የሚቀየረው እንጂ ትሻገራለህ ነው መልእክቱ። እና እኔ ቆሜ ሳስብ ሰው ሁሉ ወንዝ ዳር ነው ያለው ወይ እንዴት ነው? ከእግዚአብሔር የፈለቀ እርካሽ ነገር የለም። ለምሳሌ እኔ አሁን ቢክ ስክሪፕቶ ጠቅላይ ሚኒስትራችን ቢሰጠኝና ያንን አይነት ቢክ ስክሪፕቶ ደግሞ አንድ ጓደኛዬ ቢሰጠኝ ሁለቱ አንድ ነው ወይ? ያው ቢክ ነው ግን ጠቅላይ ሚኒስትሩ የሰጠኝን ቢክ እጠቀምበታለሁ፣ እጽፋለሁ? አልጽፍም። ይሄ ዝም ብሎ ስክሪፕቶ መስሏል እንዴ? ይቀልዳል እንዴ? የጓደኛዬን ነው የምጠቀመው። ግን ስክሪፕቶ ምንድነው? ከእግዚአብሔር ከሰጪው ክቡርነት የተነሳ ከሰጪው ታላቅነት የተነሳ ተራ የሚባል የጸጋ ስጦታ የለም አይልም። ለምሳሌ አሁን መነጽር አሁን ስትጠቀም መነጽሩን የሚሸከመው ማን ነው? አፍንጫ ነው። የሚያየው ማን ነው? አይን ነው። እኔ ማለት ጠቀመውን ነገር ከላይ ላይ አንሳ ካለ እኔ ሲወድቅ መጀመሪያ የሚደማው ማን ነው? ራሱ ነው። ስለዚህ ወዶ ነው የሚሸከመው። አፍንጫም ደግሞ እንዳይወድቅ ደግፎ ይዟል። ግን አፍንጫ መነጽር ይጠቀማል? አይጠቀምም። ግን አይጠቀምም። የተባረከ ይሁን። ዕውቀት የሚሰጥ አምላክ ነው። ዝም ብሎ የሚለቃል። ለምሳሌ አሁን እዚህ ለሁላችንም አንድ ሀብታም አንዳንድ አውሮፕላን ቢሰጠን በነፃ ሁላችንም ያለ ልዩነት፣ ወገኖች ይሄ ነገር ጭንቀት ነው? ስጦታ ነው? አውሮፕላን ነው? ማን ነው ከዚህ ግቢ ይዞ የሚሄደው ነው መጀመሪያ ጭንቀቱ። የት ነው የምናሳድረው ነው ሁለተኛው ጭንቀት። ሶስተኛው ነዳጁንስ ይችላል ወይስ አውሮፕላን ብቻ ነው የሰጠው? አውሮፕላን ነዳጁን እንኳን ቢችል በረን የት ነው የምንሄደው? እግዚአብሔር እንዲሁ ሰጠን። ግን እኔ አሁን አውሮፕላን ስጦታ ተሰጠኝ ብዬ ኢየሱስ ጌታ ነው ብዬ ገብቼ የሆነ ነገር ነካ ባረግ አንስቶ አያፈርጠኝም? ያፈርጣል። ብዙ ሰዎች እኮ ጸጋው አያፈርጥም፣ ግን አጠቃቀም ስለማያውቁ ብዙ ህይወት ፈርጧል፣ ብዙ ቤተሰብ ፈርጧል፣ ብዙ ቤተ ክርስቲያን ፈርጧል፣ የብዙ ሰዎች ህይወት ፈርጧል። ለምን? አጠቃቀም ስለማይችሉ። ይሄ ፍጹም ነው። አትፈትሸውም። ቆይ እስቲ አትልም። ተጻፈ አነበበ ማድረግ ነው። ግን ሳምባዲ መጥቶ ፓስተር አቤት ጌታ እንዲህ ይልሃል። የትኛው ጌታ? በቃሉ ውስጥ ያለው ጌታ አምጣ፣ ውስጥ ያለህን አምጣ። ምን ይደረጋል? እዚህ ላይ ይቀመጣል። ከዚህ ጠሎ ወደ ታች የወረደ ነገር ካለ ትቀበላለህ። አለዚያ አርገ ከዚህ ጋር ተስማምቶ ካላለፈ አሁን ወንፊት ስራው ምንድነው? እንዲያርጋችሁ መጨረሻ ላይ ምንድነው የሚቀረው? ጤፉ ነው የሚቀረው? ምንድነው የሚቀረው? ምንድነው የሚቀረው?
እንክርዳዱ ምኑ ቆሻሻው ድንጋዩ ምኑ ወገኖች ብዙ ሰዎች ይናገረኛል እንዲህ ብሎኛል ጌታ አስጨንቆኛል ብዙ ብሎ እሺ አምጣ ብላችሁ እንዲህ ስታረክ ማሰል ታረጋችሁ እስቲ አንተ ትጠራጠራለህ እየተጠራጠርኩ ሳይሆን እየነፋው ነው ካለፈ ምን አደርጋለሁ በቃ ለርስትና የሚያውቀው አንድ ጌታ ብቻ ነው እሱ ማን ነው ኢየሱስ ሌላው ሁሉ ኢየሱስ ጌታ ነው ያልቀን አንተ ባሪያ ነህ ብለህ አውጃል ኢየሱስ ጌታ ነው ስንል እኮ እኛ ማንን ባሪያ እኮ አሁን አፈር አራክፎ ተነስቶ ጌታ ነኝ ማለት ጀመረ እኔ ቀላል ሰው መሰልኩ እንዴ እኔ አሁን ባለፈው እጄን እንዲህ ሳረቅ 40 ሰው ወደቀ አሁን የወደቀውን ተውና ስንት ሰው ቆመ ነው ጥያቄው ዋናው አሁን መንግስት ሰማያት አሁን ሲሄድ ማቲ ወይ ስንት ሰው ጣልክልኝ ይላል ጌታ አይለም ሰው እኮ መጀመሪያም እኮ ወድቋል የወደቀን ሰው ነካ አርጎ መጣል አገልግሎት ነው አገልግሎት እኮ አይደለም እኔ እዚህ ከተማ አንድ ቦታ ያገለገልኩ ከኔ ጋር ሌላ አገልጋይ እንደዚህ መጥቷል በጣም ጌታ የሚጠቀምበት ምን ነው እና እዛ ጋር ምናምን ብሎ የሆነች እናት አመጣ በእውነት ጠፈፍ ያሉ እናት ናቸው አመጣ ትጨነቃለሻል አዎ ጦጣው ነው አይ ምንድነው ጦጣ አለች ጦጣው ነው የሚያስጨንቅሻል አረ የምን ጦጣ ነው እኔ ልጅ አስቸግሮኝ ነው አለች እሷ እና ያዛት እዚህ ጋር እጃቸው እውነት የአንዳንድ አገልጋዮች እጃቸው ራሱ ፒንሳ ነው በቃ ፒንሳ ራሱ እንደዛ አንዳንድ ያሟልጫል ራሱ ፒንሳ ራሱ በጣም ያዘ ወደዛ ገፋት ወደዚህ ገፋ ወደዛ ገፋ ወደዚህ ገፋ እኛ ቁጭ ብለናል እኒህ እናት በጣም የሚያግዛቸው ሰው ጠፋ አገልጋዮችም ተው እንጂ ሚል ጠፋ እኔ እንግዳ ሆኜ በሰው ቤት ተው ማለት እችላለሁ ቁጭ ብዬ እየሰማው ከዛ እየተገፋች ምን ያለች ቆየችና ለካ ጌታ ዘዴ ሰጣት ሁለት እግሯን ከፈተችና እንደ ቦክሰኛ እንዲቆመች ሁለት እግር ሰው ከከፈተ በቀላሉ ይወድቃል ከዛ እና ትግሉ ቀጠለ በኋላ እኒህ እናት ዞር ብለው እንዲህ ወደ ኋላ ሲያዩ 3 ወጣቶች ከኋላ ቆመዋል አዩና በኢየሱስም አላችሁ እንደ ብላ ተቀበሉና ላሻረጉ ነው ከዛ በኋላ አገልጋዩ ክብር ስጡ ያስ በጣም እኮ ኢየሱስ ክርስቶስን አይቶ ራእይ ላይ ዮሐንስ ምን ሆነ እንደሞተ ሰው ሆኞ ወደኩ ሲል ጌታ መጥቶ ምን አለ ቀላል መሰልኩ እንደ ድሮን በደንብ ምታይ ምንድነው ብሏል ጌታ ሰው ጥሎ እኮ የሚያቀራሩ ሰዎች አሉ ጌታ ግን እጁን ጫነብኝና አትፍራ ሞቼም ነበር አሁን ግን ከዘላለም እስከ ዘላለም ምንድነኝ ሕያው ነኝ የሲኦልና የሞት መክፈቻ በእጄ ነው ተነስ ጥሎ ማይፎክር የኛ ጌታ ስሙ ይባረክ አይደለ ሰዎች የራሳቸውን ፎቶ ለማሳየት ማያረጉት ጥረት በጣም ብዙ ነው ወገኖቼ እኔ አሁን በዚህ እጄ እውነቴን ነው የምላችሁ ስንት ሙታን እንደተነሱ ስንት ተአምር ስንት እውር እንደበራ እውነቴን ነው የምላችሁ ስንት እኔ አልናገርም የጌታን ክብር መንካት አልፈልግም አልተናገረም አልተናገረም ወይ ምን የቀረውን ነው የማይናገረው ጨርሶ
የጸጋ ስጦታዎች የመንፈስ ቅዱስ ስጦታዎች የሚሰጡት ብቸኛ ምክንያት የኢየሱስን ጌትነት ለመግለጥ ነው። ዛሬ በጓደኝነት ይገኛል ጸጋ ስጦታ። አሁን የኔን ማይክ ደጋግሞ የያዘ ቦርሳይን ምናምን የሚይዝ ሰው የሆነ ነገር አያገኝም። በጣም እኮ የሚገርም በር ምናምን እየከፈተ የሚያስገባ ከዛ ቦርሳይን የሚቀበል ከዛ በኋላ አሁን እኮ አንዳንድ አገልጋዮች ነው ቦርሳም አይሸከምም እኮ የሚሸከምላቸዋል። እነሱ ዝም ብሎ ተመልምለው ባዶ እጃቸውን ይወጣሉ። ቦርሳቸው ዞር እኔን እንትን የምታረግ ከሆነ ጸጋዬ ወዳንተ ከሰው ወደ ሰው የሚተላለፍ ጸጋ የለም። ከእግዚአብሔር ወደ ሰው የሚፈስ የጸጋ ስጦታ ነው ያለው። ወገኖቼ ሰዎች ጸጋ ሊሰጡንም ሰዎች ጸጋ ሊነሱንም አይችሉም። ዝም ብላችሁ በሰው ፊት ዞጥ አትበሉ። አንዳንድ ሰው በሰው ፊት ጭራም ይቆላል። በቃ ምንም ተው። ከቻልክ በርን ዘግተህ በእግዚአብሔር ፊት ተንከባለን። ከሰው መንጭቶ ወደ አንተ የሚመጣ ነገር የለም። አሁን ሰዎች ምን ያደርጋሉ? ለራሳቸው ያገለግሉና ለሚስታቸው ይሰጣል። በርግጥ እግዚአብሔር አሁን ለምሳሌ ፊልጶስ 7ቱም ሴት ልጆቹ ምንድናቸው ይላል? ነቢያት ናቸው ይላል። በቤተሰብ 7ቱን ሴቶች እንዴት 7 ወንድ መሃል ላይ ለምን አልገባም ማለት አችልም። 7 ሴት ተወለደ። 7ቱም ሴቶች ምን ሆኑ? ነቢይ ሆኑ። አንዳንድ ቤት ደግሞ ሰውየው ነቢይ ነው፣ ልጁ ምንም በቃ ዝም ብሎ በቃ የሆነ ነገር ነው። በቃ ልጁ ምንም የሚገባው ነገር የለም። ለምን? ሰውየው ማስገባት ይችላል እንዴ? አይችልም። ዝም ብሎ ልጁ ልሙጥ ሆኖ ዝም ብሎ ይሄዳል፣ ይገባል፣ ይቀመጣል። ለምን? ሰውየው ሊጨምር አይችልማ። እኔ ልጄን ፓስተር ማድረግ አልችልም። እንዴት አድርጌ ይችላል? በቤተሰብም ግንኙነት አልፎ እግዚአብሔር ጸጋ ሊሰጥ ይችላል። ነገር ግን እኔ ሲኒየር ፓስተር ነኝ፣ ኮፓስተር ባለቤቴ ናት። ገንዘብ ያሽሽ ደግሞ ታላቅ ወንድሜ ነው። የንብረት አስተዳዳሪው ደግሞ ማን ነው? ታናሽ ወንድሜ። ይሄ ፒኤልሲ ነው እንጂ ቸርች ነው ፕራይቬት ሊሚትድ ካምፓኒ። እግዚአብሔር እንደዚህ በግንኙነት በቤተሰብ በአማችነት ትስስር ጸጋ የሚያስላልፍ አምላክ አይደለም። ጸጋ ሁሉ ምንጭ፣ የጸጋ ሁሉ ባለቤት፣ የጸጋ ሰጪ፣ የጸጋ ፈቃጅ እግዚአብሔር ነው። ስሙ ይባረክ።